ነገሮች ውስጥ ጠንክረን መሄድ አለብን ማለት ነው። በርትተን ጠንክረን መሄድ አለብን ማለት ነው። ቤካ አልተለቀቀ የሚቀጥለው ሳምንት ሰኞ። ስለዚህ በእንደዚህ አይነት መንገድ ነው የምንሄደው ማለት ነው። ሌላው እዚህ ቁጥር 5 ላይ ስንመለከተው ታላቅ ነገርና ስድብን ይናገር ዘንድ አፍ ተሰጠው ይላል። እሱ የሚናገረውን ነገር መቋቋም የሚችል ማንም የለም። ይህ አውሬ የሚናገረውን ስድብ፣ ይህ አውሬ ወደ ምድር የሚለቀውን ክፉ ቃል ማንም ሊቋቋም የሚችል ማንም የለም። ለምን ስንል ይህን ነገር ያደርግ ዘንድ ስልጣንና ኃይል ምን ተሰጥቶታልና፣ ጉልበት ተሰጥቶታልና በዓለማችን ላይ ወደፊት ይህንን ነገር ከመስማት ወደኋላ አንልም። በእኛ ዘመን ውስጥ እኛ እናየውም ልጆቻችን ነው የሚመለከቱት ምናምን ብለን ምን ቆሞ አይደለም። የሚወለዱት ልጆች ይህንን ነገር እንዳይሰሙ መጸለይ ያለብን፣ ቢሰሙም እንዲጸኑ መሆን አለብን። ከዚህ በኋላ የሚወለዱ ልጆች ለምሳሌ አሁን እኔ የምወልደው ልጅ የዛሬ 30 ዓመት ምን ሊሰማ እንደሚችል አስቡት። ምን ሊሰማ ይችላል? ምን ሊያደርግ ይችላል? የዛሬ 10 ዓመት ምንድነው እኛ የምንሰማው? አረ የሚቀጥለው ዓመት ምን እንደምንሰማ ታውቃላችሁ? ሀገራችን ውስጥ ትናንትና ምንድነው የሰማነው? ነገ ምንድነው የምንሰማው ብለን ፈርተን አይደል ያለ ነው። ስለዚህ እንደነዚህ አይነት ነገሮች የተሰጡ ዘመን ነው ከፊታችን የሚመጣው። እኛን ጠንክራለን እንጂ ዓለማችን ወደ ቀደመ ነገር ነቀሲስ በነበሩበት ዘመን በተወለዱበት ዘመን ያዩትን ያን መልካም ነገር ምናምን አናይም። የኛ አባቶች ቀድሞ ያሳለፉትን ያን ህይወት አንኖርም። የዛሬ 5 ዓመት አካባቢ ምን ይሸጥ እንደነበረ በስንት ብር ዋጋ አሁን ምን እየተሸጠ እንደሆነ ታያላችሁ። ዓለም ከዚህ በላይ ይከፋል። ቀልድ የሚመስሉ ነገሮች ለምሳሌ 1 ኪሎ ጨው በሚሊዮን ብር የሚገዛበት ዘመን ከፊታችን ይመጣል። ኖርማል የሚመስል አይደለ? በ10 ሳንቲም በሬ ገዝተን አረድን ሲሉ ተረት ይመስለናል። በእኛ ዘመን ምን እንደደረሰ አይተናል። የሚቀጥለው ዘመን ምን እንደሚደርስ አስቡት። ዛሬ በ500 ሺህ ብር በሬ ይገዛል። በ10 ሳንቲም በሬ ገዝተዋል። ዛሬ በ500 ሺህ ይገዛል። እስኪ የዛሬ 10 ዓመት አስቡት። በሚሊዮኖች አይደለ? 3፣ 4፣ 5 ሚሊዮን ብር። ትናንትና በ2 ብር ትልቅ ኪሎ ስጋ ገዝተዋል። ዛሬስ የሚቀጥለው ትውልድስ? የሚመጣውን ነገር እያያችሁት ኖርማል አይደለም። ጭንቅላታችን ላይ እንዳናስተውለው አስተውሎትን በልባችን ላይ ሐሳብን እንዳንይዝ ሐሳብን ከላያችን ላይ ማገናዘብ እንዳይኖረን ትናንትና እንድንረሳ ማስተዋል እንዳይኖረን ነገን እንዳናስተውል ከላያችን ላይ ኃይልና ስልጣን ተነጥቆናል። ይሄን እንዳትረሱ። እንዴት ነው መመለስ የምንችለው? ብዙ ጊዜ እንደዚህ አይነት ነገር ይወራል። እንዴት ነው የምንመልሰው ስንል ዝምታ። የመጀመሪያው አርምሞ ያስፈልጋል። አንድ ሰው በወር ውስጥ ቢያንስ 2 ቀን 1 ቀን የአርምሞ ጊዜ ያስፈልጓል። አርምሞ ማለት ዝምታ ማለት ነው። ጸጥ ብሎ እየሆነ ያለውን ነገር ማስተዋል ያስፈልጓል። ወደ ገዳማት መሄድ፣ ገዳማት ሄዶ ረፍት ማድረግ ያስፈልጓል፣ ሰውነትን ለማረጋጋት። ሌላው ብዙ ነገር ከተፈጥሮ ለይቶን አርቲፊሻል እያደረገን ነው። በነገራችን ላይ በባዶ እግር አባቶቻችን በገዳም ውስጥ የሚሄዱት ካለ ምክንያት እንዳይመስላችሁ። የቀይ ደም ሴላችን አሁን ተጠባብቆ ነው ያለው። ስለዚህ ሰውነታችን ረጅም እድሜ እንዳይኖር፣ አስተውሎቱ እንዳይኖረው፣ አቅም እንዳይኖረው እየገደለ ነው ያለው። ጫማ አድርጎ መሄድ እድሜን ያሳጥራል። በባዶ እግር መሬት ላይ መሆንና ለምለም የሆነ ሳር ላይ የጧት ጤዛ ላይ መራመድ ግን ጉልበትና ስልጣን አለው፣ ኃይል ይሰጣል። መሬት ጉልበቷን ወደ ሰውነት ታስተላልፋለች። ያለ ምክንያት የሆነ ነገር የለም። ቀዝቃዛ ውሃ መጠጥ ይሰማ አለህ ግን ታብታብ ሼር ምናምን አድርጉ። የተቆራረጠ ነው ትንሽ። ኔትወርክ ነው ምራታዊ ኔትወርክ ነው እንደዚህ የሚያደርገው። መብራት ሲጠፋ ችግር አለበት። እሺ እግዚአብሔር ከሁላችን ጋር የሆነ ያስጨርሰን። ስለዚህ ይህ አውሬ ታላቅ ነገርና ስድብን ይናገር ዘንድ አፍ ተሰጠው፣ የወደደውን ተአምር ያደርግ ዘንድ ለ42 ወር ስልጣን ተሰጠው። 42 ወር ማለት ስንት ዘመን ነው? ተአምር እያደረገ የሚመራው 42 ወር ማለት ስንት ነው? ስሩት። 12 12 24 ተመስገን ጌታዬ። 12 12 24
24 12 ስንጨምርበት 36 3 ዓመት። እሺ 12 ስንጨምርበት 3 ዓመት ከስንት ማለት ነው? 3 ዓመት ከስንት ሰሩት? ምን ያህል ረጅም እንደሆነ 3 ዓመት 6 ወር ከ6 ወር። ስለዚህ 3 ዓመት ከ6 ወር በምድር ላይ የሰው ልጆች ሁሉ መከራ ያበላል። በጣም ከባድ ነው። ቀላል ጊዜ አይደለም። 5 ዓመት እንዴት እንደራቀን አይታችኋል። 5 ዓመቱ 3 ዓመት ከ6 ወር አካባቢ ግን መከራውን በጣም ምድር መከሯን ታያለች። ከዚህም በኋላ በእግዚአብሔርና በስሙ ላይ በማደሪያው ላይ በሰማይ የሚኖሩት ላይ የስድብ ቃል ይናገር ዘንድ አፉን ከፈተ። በእነዚህ በ3 ወር ከ6 ወር ውስጥ መልካምነትን፣ መረጋጋትን ምናምን እያመጣ ዓለምን እያታለለ ይገዛዋል ማለት ነው። በማታለል ሰው ይረጋጋል። ልክ እቺ ጊዜ ስታልቅ 3 ዓመት ከ6 ወር ተመርጦ ወደ ምድር መጥቶ ልክ ሲያልቅ ስድብ ይጀምራል። ማን ላይ ነው የሚለው? ከዚህም በኋላ በእግዚአብሔርና በስሙ ላይ በማደሪያውም ላይ በሰማይ በሚኖሩትም ላይ የስድብ ቃል ይናገር ዘንድ አፍ ከፈተ። ከቅዱሳኑም ጋር ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። ስለዚህ ቅዱሳንን ይዋጋል፣ ቅዱሳንን ድል ይነሳል። በምድር ላይ ያሉትን ቅዱሳን ማለት በክርስቶስ ያሉትን ሁሉ ማለት ነው። እሺ በክርስቶስ ያሉትን ክርስቶስን የተከተሉትን ሁሉ ይዋጋል። ኃይል ስለተሰጠው ጉልበት ስለተሰጠው ያሸንፋቸዋል። በአሕዛብና በሕዝብ ባመኑና በተቆጠሩትም ጭምር ላይ በሀገሮችና በነገድ ሀገሮች ሲል ብዙ ሀገራት አሉ። ነገድ ሲል ደግሞ በእግዚአብሔር ነገዶች ላይም ጭምር ስልጣን ተሰጠው። ዓለም ላይ ሁሉ ማለት ነው። ዓለም ከተፈጠረ ጀምሮ በታረደው በግ ዓለም ተፈጥሮ ሲል ዓለም ከተፈጠረበት ቀን ጀምሮ በታረደው በግ የታረደው በግ ማን ነው? ክርስቶስ አይደለ? የሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር ላይ የሚኖሩ ሁሉ ሰገዱለት። ለዚህ አውሬ ዓለም ከተፈጠረ ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ በበጉ የሕይወት መጽሐፍ ስሞቻቸው ያልተጻፉ ሁሉ ማለትም በክርስቶስ ካመኑት ውጪ ያሉት ሁሉ ለዚህ አውሬ ሰገዱለት። ጆሮ ያለው መስማት ይስማ አለ። አሁን ጆሮ ያለው ምን ይበል? ይስማ። ሁላችንም ጆሮ አለን አይደል? ብዙ ሰው ጆሮ አለው። በኖህ ዘመን ብዙዎች ጆሮ አላቸው፣ ብዙዎች ሰምተዋል። ግን የዳኑት ያዳመጡት ናቸው እንጂ ጆሮ ያላቸው አይደለም። ስለዚህ ጆሮ ያለው መስማትን ምን ይበል አለ? ይስማ። ይሰማል፣ ግን መስማት ያለው ይስማ ነው ያለው። የሚነገረውን ቃል የሚሰሙ ሰዎች ምን ማድረግ እንዳለብን የሚነግረን ክፍል ስለሆነ ከዚህ በኋላ ጆሮ ያለው ቢኖር መስማትን ይስማ። ይማርክ ዘንድ ያለውን ማንም ቢኖር ይማርካል፣ ይማረክ ዘንድ ያለው ማንም ቢሆን ይማረካል። በሰይፍ የሚገድል ማንም ቢኖር ይገደላል። የቅዱሳን ትዕግስትና እምነት በዚህ ነውና ይላል። ስለዚህ የመጽሐፍ ቅዱስ ክፍል ምንድነው የሚነግረን? ሞት አለ፣ ስቃይ አለ፣ በእግዚአብሔር በሆኑ ሕዝቦች ላይ የሚነሳ ቁጣ አለ። የቅዱሳን ትዕግስታቸውና እምነታቸው የሚለካው በሞትና በስቃይ ውስጥ በመከራና በስደት ውስጥ ነውና ጆሮ ያለው ምን ይበል አለ? ይስማ። ስለዚህ ጆሮ አለን፣ ሰምተናል። ስለዚህ የሰማነው መኖር አለብን። ስለዚህ ከፊታችን የሚጠብቀን አደገኛ ነገር አለ። ጆሮ ያለው ግን ምን ይበል? ይስማ። ከዚህ በኋላ ሌላ አውሬ ከምድር ሲወጣ ደግሞ አየሁ አለ። የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት። የበግ ቀንዶች የነበሩት ምንድነው የሚመስለው? በግ የሚመስል ግን ደግሞ ዘንዶ የሆነ። ስለዚህ 2 ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር አለ። በቀደመው አውሬ ስልጣን በፊቱ ሁሉ ያደርጋል። ስለዚህ ቅድም ያየነው አውሬ መንገድ ጠራጊ፣ ለዚህ ነገር የሚያዘጋጅ እነዚህ G7 የምንላቸው የከባድ የምንለው ዓለምን ወደዚህ ሙድ የሚያመጡት ለዚህኛው አሁን ለሁለተኛው ከምድር ለሚወጣው አውሬ የሚያዘጋጁ ሲሆኑ ይሄ ግን አውሬ ይመጣል ማለት ነው። ከዚህም በኋላ ሌላ አውሬ ከምድር ሲወጣ አየሁ። ምድር ማለት ከዚህቹ እኛ ከምንኖርበት ከሰው ማህበረሰብ የሚወጣ መሆኑ የሚናገር ነው።
የበግ ቀንዶች የሚመስል 2 ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር። በቀደመው አውሬ ስልጣን በፊቱ ሁሉ ያደርጋል። ለሞት የሚያደርሰው ቁስል ተፈወሰለት። ምድርና በውስጧ የሚኖሩትንም ለቀደመው አውሬ እንዲሰግዱ ያደርጋል። እሳትን እንኳን ከሰማይ ወደ ምድር እስኪያወርድ ታላላቅ ታምራትን የሚያደርግ ነው። በጣም ግዙፍ ኃይለኛ ነው። በጣም የሚያስፈራ ነው። ከመጀመሪያ አውሬ ደግሞ ይሄ የባሰ ነው። በአውሬውም ፊት ያደርግ ዘንድ ከተሰጡት ታምራት የተነሳ በምድር የሚኖሩትን ሁሉ ያሳስታቸዋል። በተአምራቱ ያሳስታል። ያኔ እርግጠኛ ነኝ በጣም ብዙ ሰው ይስታል። ስለዚህ የሚያደርገው ተአምር በጣም የሚያሳስት ነው። ብዙዎች ይስታሉ እያለን ነው። በሰይፍ ቆስሎስ ለነበረውና ለዳነው ለአውሬው ምስልም ይሰሩ ዘንድ በምድር የሚኖሩትን ያዛቸዋል። ይህ አውሬ እጅግ በጣም ብዙ ነገሮችን ምን ያነ ነው የደረሰበት፣ ብዙ ነገሮችን ያየ። እስኪ ቀሲስ ትርጓሜን ይንገሩ፣ በመሃል ላስገባቸው። በሰይፍ ቆስሎ ለነበረውና ለዳነው ለአውሬው ምስልን ይሰሩ ዘንድ በምድር የሚኖሩትን ያዛቸዋል በማለት ይናገራል። ቀሲሴ እስኪ ትንሽ ነገር ይበሉን ስለዚህኛው። ቁጥር ስንት ነው አዳምዬ? ሰማለሁ። ከቁጥር 13 ጀምሮ እስከ መጨረሻ ድረስ ቀሲስ ይሄዱበት እስኪ። ጥሩ። እኔ እንኳን ብሰማ ነበረ ደስ የሚለኝ። በጣም የታሪክ ፍሰቱን በጠበቀ መልኩ እየተናገርክ ስለሆነ በጣም ደስ ብሎኝ ነበረ የምሰማው። ግን ካዘዝከኝ እሺ። ዞሮ ያው እንዳልከው እንግዲህ ሐሳዊ መሲህ ሲባል ሌላ ነገር አይደለም። ሰው ነው አይደለ? ንጉስ ነው፣ የሰለጠነ ሰው፣ ዓለምን አንድ መንደር የሚያደርግ ከጥልቁ ከመናፍስት ጋር የሚዋሃድ ለሱ የሚሰግድ ሐሳዊ መሲህ ማለት መሲህ ማን ነው? ክብር ይግባውና ክርስቶስ አይደለ? በክርስቶስ ስም የሚጠራ በክርስቶስ የሚያሳብል ማለት ነው። እና እንዲያውም ይሳደባል አይደለም የሚለው አዳም። የቁጥር ስንት ነበር? የሚገርም እኮ ነው። አሁን እራት እየበላሁ ነበርና መጽሐፉን ራሱ በወጥ ቁጥር 5 ላይ ችግር የለውም። ቁጥር 5 ላይ ጽኑ ስድብ እንዲናገር ተሰጠው ይላል። ስድብ ምንድን ነው? እስኪ አሁን ስድብ ሺህ ጊዜ ብንሰደብ እንዲህ አይነት ስድብ የለም። ሺህ ጊዜ ማለት ነው። ሺህ ጊዜ አለቆቻችን፣ አሰሪዎቻችን ደደብ ብለው ምንም ብለው በብሔር በሀገር በድንቁርናችን ባለመማራችን ቢሰድቡን እንዲህ አይነት ስድብ የለም። ለምን መሰላችሁ? የሐሳዊ መሲህ ስድብ እኔ አምላክ ነኝ የሚል ነው። ከዚህ ሰውረን በእውነት እኔ አምላክ ነኝ የሚል ስድብ ነው የሚሳደበውና በጣም ከባድ ስድብ ነው። እና እንግዲህ ወገብረ ተአምራት አበይተ ነው የሚለው የምትሃት ተአምራት ያደርጋል እንዳልከው አዳምዬ፣ ከሰማይ እሳትን ያወርዳል። ቁጥር 13 የምትሃት ተአምራትን ያደርጋል። አሁን እያያችሁት ነው። ምንድነው በተለይ አንድ ቲቪ ያለ አሜሪካን ነው መሰለኝ የሆነ በጣም ምትሃት የሚታይበት፣ ሲፈልጉ እባብ ይሆናሉ፣ ሲፈልጉ ዘንዶ ይሆናሉ፣ ሲፈልጉ ሕፃን ይሆናሉ፣ ሲፈልጉ ሽማግሌ ይሆናሉ፣ ሲፈልጉ እርጉዝ ይሆናሉ። አይታችኋል? እንደዚህ አይነት ነገር ምን ቲቪ ነበር የሚባለው። እና ይሄ ልምምዱ ተጀምረዋል ማለት ነው። ልምምዱ ተጀምረዋል። የምትሃት ተአምራትን ያደርጋል። ይሄ በሃይማኖት ሳይቀር በክርስቶስ ስም ሳይቀር ነው እየተደረገ ያለው። ስለዚህ አዳምዬ እንዳለው መንገድ ይጠርጋል። አሁን ያለው ነገር መንገድ ጠራጊ ነው። ተአምራትን ያደርጋል። ልክ እንደ ኤልያስ ነኝ ይላል። ሌላም የተሻለ ነብይ ካለ እሱ ነኝ ይላል። ለምሳሌ ኤልያስ ከሰማይ እሳትን አውርዷል አይደለ? እሳትን ያወረደ መስሎ ይታያል። በሰው ፊት ሁሉ ተአምራትን ያደርጋል። በዚህ ዓለም የሚኖሩትን ያስታቸዋል። ልብ አድርጉ። አዳም የቅድም እንደመከረን በዚህ ዓለም የሚኖሩትን ሁሉ ያስታቸዋል። ሳይወዱ በግድ ማለት ነው። ለመኖር ሲባል ያስታቸዋል። ምን አይነት የእምነት ጥንካሬ እንደሚያስፈልግ አንገትህን ለሰይፍ እስከ መስጠት ድረስ የመጣ ይምጣ ብሎ አንገትን ለሰይፍ እስከ መስጠት ድረስ ነው የሚደረሰው።
ሰውነትን ለእሳት እስከ መስጠት ድረስ ነው የሚደረሰው። በዛ ሰዓት ያለው ጭካኔ ማለት ነው፣ ጽናት፣ የሃይማኖት ጽናት። ስለዚህ የሰማዕታቱን አይነት የቅዱሳንን አይነት በመንፈስ ቅዱስ ጸጋ ሙቀን ካልተገኘን ማንም ማምለጥ አይችልም። ከዚህ ማህበራዊ ኑሮ ማንም ማምለጥ አይችልም። ዘንዶውን ከማምለክ ማንም ማምለጥ አይችልም። እና በዚህ ዓለም የሚኖሩትን ያስታቸዋል ይላል። በዲያብሎስ ስልጣን በሐሳዊ መሲህ ፊት ስለሚያደርገው የምትሃት ተአምራት ያስታቸዋል ይላል። ስለዚህ ሰው ሁሉ አንዳንዱ ባለማወቅ ተአምርን በማየት እያለ ያመልከዋል። ባለማወቅ ማለት ይሄ ተአምር ነው ይላል። እሱ ተሳድቦ የለ ክርስቶስ ነኝ ብሎ የለ አምላክ ነኝ ብሎ የለ ኤልያስ ነኝ ይላል። ቅዱሳን ያደረጉትን ተአምር በሙሉ በምትሃት ያደርጋል። ፀሐይን በእጁ የያዘ መስሎ ይታያል። ስለዚህ አንዳንዱ የዋህ ምን ይላል? በቃ ትክክለኛ አምላክ መጣ፣ ትክክለኛ ሃይማኖት ይሄ ነው። ኦርቶዶክስ ምንድነው? ክርስትና ምንድነው? ቀራንዮ የተሰቀለው ክብር ይግባውና ቀራንዮ የተሰቀለው ከዚህ በፊት ሰው ነው። ምንም ከዚህ በፊት የነበረው ዝም ብሎ ነው። አሁን ነው ትክክለኛ ሃይማኖት እያለ በየዋህነት የሚያምን አለ። ሳይወድ በግድ ደግሞ ጠንከር ያለው መካከለኛ የሆነው ደግሞ ሳይወድ በግድ ያምናል። ጠንከር ያለው ደግሞ ሰማዕት ይሆናል። በቃ እንደዚህ ነው የምናየው ማለት ነው። እና የተለያዩ ተአምራትን በምትሃት ያሳያል እንዳልኳችሁ እንደ ታላላቅ ሰዎች እንደ ነቢያቱ ማለት ነው። ስለዚህ አዳምዬ ከዚህ በላይ አንተ ብትሄድ ነው የሚሻለው። እንግዲህ መናገሬ ካልቀረ ሐሳዊ መሲህ ማን ነው የሚለውን እንየው። ሐሳዊ መሲህ ማለት የሐሳዊ መሲህ ሰው ነው ብለን የለ ትውልዱ ነው ነግረህናል አዳምዬ፣ ሳልሰማ ቀርቼ እንዳይሆን ትውልዱ የሐሳዊ መሲህ ትውልድ እችን እንስማና ወደ አዳም ልምጣ። ይሄ ሰውዬ ክርስቶስ ነኝ እያለ የሚመጣው ሰውዬ በጣም ዘመናዊ ሰው፣ በጣም አደገኛ ሰው። ትውልዱ በእናቱ ከነገደ ዳን ነው፣ በአባቱ ደግሞ ከነገደ ኤሳው ነው። እንግዲህ እናቱን የሐሰት ነቢያት በድንግልና ጸንሻለች፣ በድንግልና ትወልጃለች ብለው ትንቢት ይናገሩላታል። እንግዲህ እሷ ከማያምን ሰው ከአረሚ መቃብር ነው የሚለው ትርጓሚያችን፣ ቆማ ስትጸልይ ከነገደ ኤሳው የመጣ አንድ አይና የሆነ ወጣት ይመጣና ከክብር ያሳንሳታል። ክብረ ንጽህናዋን ይወስድባታል ማለት ነው። ስለዚህ ምን ይሆናል መሰላችሁ? ሰይጣን ትዕቢት ያድርባታል። የትዕቢት ሰይጣን ያድርባታል። በድንግልና ጸነስኩ በድንግልና ወለድኩ ነው። ተመሳሳይ ነው እንግዲህ ሐሳዊ መሲህ ነው ብለን የለ ተመሳሳይ ከክርስቶስ አወላለድ ጋራ ከድንግል ማርያም እናቱ በድንግልና ጸንሳ በድንግልና ወለደች እንደምነው ተመሳሳይ ነው አመጣጡ ማለት ነው። ስለዚህ እንዲሁ ሆኖ የመጣውን መቃወም እንዴት ይከብዳል መሰላችሁ? በጣም ከባድ ነው። በጣም ዘመናዊ ነው። በጣም ተአምራትን ያደርጋል። አመጣጡ ትንቢተ ነቢያት የተነገረለት ይመስላል። እናቱ ድንግል ትመስላለች፣ በድንግልና ጸነስኩ ትላለች እና የራሱ የሆነ ቅርጽ አለው። ወይ መስል ነምረ ይላል ማለት በጣም ቆቅሻም ማለት አማርኛ ታውቃላችሁ? ቆቅሻም ማለት ይሄ መሬት እንኳን በሙሉ እግር የማይረግጥ ይሄ ጉረኛ ሰው አይታችሁ ታውቃላችሁ? አንዳንድ በክፍለ ሀገር መሬትን ለመረገጥ እኮ ተጸየፈ የሚባል ሰው አለ። ጉረኛ ማለት ነው። በአለባበሱ በምኑ ልክ እንደ ነምር ማለት ነው። እንዲህ አይነት ሰው ነው። አንድ አይና ነው። ያ ማለት ትርጓሜ ያለው አንድ አይና ማለት ትርጓሜ ያለው እንጂ ይሄ አይነ ስውር ነው ለማለት አይደለም። ብቻ ይህንን ይመስላል። እናቱ ከነገደ ዳን፣ አባቱ ከነገደ ኤሳው። እናቱ በአረሚ መቃብር ላይ ቆማ ስትጸልይ ከነገደ ኤሳው የመጣ አንድ ወጣት ክብረ ንጽህናዋን ከንጽህና ያሳንሳታል። ከዛ በኋላ እሷ በጉራ ትሄዳለች። በድንግልና ጸነስኩኝ በድንግልና ወለድኩኝ ትላለች። ሐሳዊ መሲህ ሆኖ ይመጣል ማለት ነውና አዳም ያንተ አያያዝ ነው ደስ የሚለኝ። እኔ ብሰማ ነው የሚሻለኝ። ወደ አንተ ልምጣ። አባታችን በጣም ደስ የሚል የማናውቀው እውቀት ነው። ቃሎት ያሰማልን። እግዚአብሔር አምላክ በእድሜ በጤና ይጠብቅልን። ቀሲስ እንደው ትምህርቱንም እያዋዛ ነው ወቅታዊ ከሆነው ነገር ጋር እያያዝ ነው እንጂ የአሁኑ ጦርነት የዚህ መንገድ መክፈቻ መሆኑን ያውቁታል አይደለ?
ስለ አላስካ መስጊድ ሆኖ ስላለው ነገር መረጃዎች እየወጡ ነው ያሉት። ግንባታዎች ተጀምረዋል። የቀዩዋ ጊደር ሂደት አላስካ መስጊድ ድረስ ውስጥ ለውስጥ እየተቆፈረ እንዴት እየተካሄደ እንደሆነ ሆን ተብሎ ጦርነት እንደተከፈተ አሁን በአሜሪካ በእስራኤል በኢራን እና በኳታር ምክንያት ለምንድነው ኳታር ላይስ እንደዛ እየተፈጠረ ያለው የሚለው ከላይ ስናየው ፖለቲካዊ ኢሹ ይመስላል፣ ግን ደግሞ ተፈልጎ እየተደረገ እንደሆነ ጥቂት ያስተዋሉትን ቢሉን ደስ ይለኛል። መረጃውን ያው እንሰማለን፣ ግን እኔ ካንተ በላይ ማብራራው አይመስለኝም። ግን ምንም ግልጽ ነው፣ የታወቀ ነው። ይሄ ከአሜሪካን ሴናተሮች ጀምሮ ያለው ነገር በክርስቶስ ላይ ያለው ተቃውሞ እኛም ሲያዩ ኦርቶዶክስን ሲያዩ እንዴት እንደሚበሳጩ ለምንድን ነው ዩክሬንና ሶሪያ እንደዚህ የሚያባሏት? ለምን እንደሚያባሏቸው? ሁለቱም ኦርቶዶክስ ስለሆኑ ነው። ዘፈረስቲንም አይደለ በጣም ጽኑ ጠላት አይደለም ይሏል ኦርቶዶክስን ለዘመናዊነት ማትመች ተመሳሳይ ጾታ ጋብቻን የምትከለክል ለዘመናዊነት እንቅፋት ናት ተብሎ በአደባባይ ተነግሯል። አሜሪካን ስብሰባ ላይ ማለት ነው። አባታችን ሆይ በሰማያት የምትኖር የሚለውን ጸሎት አንዱ ስሙን አሁን አላስታውሰውም እንግሊዘኛ ስም ስለማልይዝ ዲያቆን ያረጋል ሲነግረን አባታችን ሆይ በሰማያት የምትኖር በዛው ሆነ እዛው ሆን መሬትን ለኛ ተዋት በቃ ማለት አታስጨንቀን ነው። ስርዓት ህግ እየተባለ አታስጨንቀን፣ ጾም ጸሎት አታስጨንቀን፣ በዛው ሆን መሬትን ለኛ ተዋት እንደፈለግን እናድርጋት። ስለዚህ ግልጽ ነው፣ ጨዋታው ተጀምሯል። የዮሐንስ ራእይ ደግሞ ፈጥኖ የሚደረግ አይደለም የሚለው ፈጥኖ የሚሆን ነው እና ቶሎ ጻፈው ነው። በጣም በፍጥነት መጻፍ ያለበት ነው። ነገ ዛሬ የማይባል ቶሎ የሚሆን ስለሆነ ማለት ነው እና ጨዋታው ተጀምሯል። በፖለቲካ ነው የሚጀምረው። መቼስ በገዳም አይጀመርም አይደለ? ይሄ ትንቢት የዳንኤልን ትንቢት ይመስላል። ከባለስልጣናት፣ ከሀገራት፣ ከፖለቲካ ጋር የተያያዘ ነው። ስለዚህ አንዳንድ መጽሐፍትን ማንበብ ይጠበቅብናል። ግን ያው እግዚአብሔር በሞት ካልገላገለን ምንም በቃ ደርሷል። ምንም በቃ ክርስትና በተለይ ኦርቶዶክስ በቃ መጥፋት አለባት ነው እየታወጀ ነው ያለው። እኛ ስለማንሰማው ነው። እግዚአብሔር ይመስገን ያው እኛ ገጠር አይደለን። የአዲስ አበባ ብንኖርም ያው እንደ ገጠር ቁጠሩት። ምንም ያን ያክል መረጃ የለንም። የቤተክርስቲያን ታሪክ እንኳን ጠንቅቀን ያላወቅን ሰዎች ይህን ጥልቅ የሆነ ሴራ እንዴት መጽሐፉን እናገኘዋለን? መሐመዳውያን 228 ነው 18 መጽሐፍ ክብር ይግባውና ክርስቶስ ሰው እንደሆነ ሲጽፉ መረጃውን አላገኘነውም። እስከዚህ ድረስ ነው። እኛ የተኛን እኛ ምስኪን ዝም ብሎ እረኛ አለ አይደለ? አንተ ጎበዝ ማን ነው የሚያሸንፈው እየተባለ የኛ ተላላቆች የሚያባሉን ሲያጣሉን የነበረው እንደዛ ኮነ። እኛ በቃ ኦርቶዶክስ አማራና ትግሬ ኦሮሞ እየተባለ ኦርቶዶክስ ይባላል። በቃ ይሄ ዝም ብሎ እኮ ነው። ምንም የለንም እኮ እኛ እኮ አዳም የእግዚአብሔር ይሁነን ብቻ። የቤተ ክርስቲያን አምላክ የአባቶቻችን ደም የምሬን ነው። የነሱ በግፍ መሞት የምታየው ነው። በዚህ ሳምንት የምታዩት ነው። ቀላል ነገር አይደለም። ይሄ እኮ አሁን ቢጻፍ በታሪክ ብናነበው ኖሮ ጽላት የሚቀረጽላቸው እንደዛ እኮ ነው። ቀላል ይመስለናል በእኛ ዘመን ስለሆነ ማለት ነው። እና እኛ ምን መረጃ አለን ብለህ ነው። ብቻ እንግዲህ እግዚአብሔር አእምሯችንን ይግለጥልን። እንደው ወደ አንተ ልምጣ። አሜን። ቃለ ሕይወት ያሰማልን። እንግዲህ ትምህርቱን እንደዚህ እንዲሆን የፈለኩበት ራሱን የቻለ ምክንያት አለው። ትምህርት እንደ ትምህርትነቱ ብዙ ጊዜ ደጋግማችሁ ሰምታችሁታል። ይህ ትምህርት ግን እውነት መሆኑን ግን እያስተዋል እንድንሄድ ለማድረግ ነው። እንግዲህ ዓለማችን በጣም በከፋ ደረጃ ወደዚህ እንቅስቃሴ በጣም በፍጥነት እየገባ ነው። ይህ ማለት ነገ የምትወልዳችሁ ልጆች በቤታችሁ እናንተ የእድሜ አመሻ እንግዲህ አሁን ባለው ሂደት ከሄድን
ኢትዮጵያ ውስጥ እንደዛ አይነት ነገር እንመለከት ይሆናል። እንደዛ እንዳይሆን እንስራ ነው አሁን ያለንበት ትውልድ እንድንለፋበት ያስፈልጋል። እግዚአብሔር አምላክ እንዲያበረታ መስራት አለብን። ነጋችን ጥሩ አይደለም። በየዕለቱ የምናየው ነገር አባት የሆነ እግዚአብሔር ላይ እንግዲህ አፉን የሚከፍት ትውልድ ወደ ማምጣት እየሄድን ነው፣ እያየነውም ስለሆነ እና እንስራ። ገዳማቶቻችን እናንቃ፣ እንጠብቃቸው። በየቀኑ ልመናታ ይሆናል፣ ግን ትልቅ ስራ ለነገ ልጆቻችሁ እየሰራችሁ ነው ያላችሁት። ዛሬ ያጸናችኋት ደብር፣ ዛሬ ያጸናችሁት ገዳም ነገ መሸሸጊያችን ነው። ያሳዝናል የምናየው ነገር። ወደ ትምህርቱ እንመለስ። ብቻ በርቱ እና እዚህ የዮሐንስ ራዕይ ምዕራፍ 13 ላይ ቁጥር 13 እሳት እንኳን ከሰማይ ወደ ምድር እስኪያወርድ ታላቅ ታምራት ያደርጋል። በአውሬው ፊት ያደርግ ዘንድ ከተሰጡት ታምራት የተነሳ በምድር የሚኖሩትን ያስታቸዋል። በሰይፍ ቆስሎ ለነበረው ለዳነው ለአውሬው ምስል ይሰሩ ዘንድ በምድር የሚኖሩትን ያዛቸዋል። የምድር አውሬው ቤትም ቦታ የትም ቦታ ላይ ይሄ ምስል እንዲቆም ያደርጋል። የሚመለከው ምስል በዚህ እንዲመለክ ባቆመው ምስል ፊት አልሰግድም ያሉት ትንቢተ ዳንኤል ላይ እንደተመለከትናቸው ወደ እሳት በቁም መወርወር መጣል። ዛሬ ትልልቅ መድረክ ላይ በዚህ ልክ ቤተክርስቲያን ላይ አፋቸውን ሲከፍቱ ምን ተማምነው ነው? ምን አምነው ነው? የሆነ ሆይታ ምናምን ይመስላል። ላስተዋለ ለተረዳ ቀኑን ለሚያውቅ ለልጆቹ ይደነግጣል። መደንገጥ አለብን። መደንገጥ አልቻለም ነው። እንስቃለን፣ እንጫወታለን፣ እንቆጫለን፣ የሆነ ቀን እናለቅሳለን፣ የሚቀጥለው ቀን ላይ ይረሳዋለን፣ የሚቀጥለው ቀን ላይ እንደዛ ምናምን እንደዚህ በቃ አይደለ ህይወታችን እየሆነ ያለው መመላለስ ዝም ብሎ ነገ መሀል ከተማ ላይ የሚቆም ምስል ይኖራል። ለዚህ ስገድ፣ ስትወጡ ስገቡ ነጠላ መልበስ ከሞት ጋር እንድንጋፈጥ ግደለኝ እንደማለት አዋጅ የሚሆንበት ዘመን ከፊታችን አለ። ምንድነው ሁልጊዜ ሰዎችን ማስፈራራት ነው የሚሉን? ይኸው እየነገረን ነው። ሁልጊዜ እውነት የሆነ መጽሐፍ ቅዱስ እየነገረን ነው። ዛሬ ያልሰራናትን ዛሬ ያላቆምናትን ቤተክርስቲያን ነገ መሸሸጊያችን እንድትሆን አናገኛትም። እግዚአብሔር የእርሱ የሆኑትን ይሰውራላ፣ ይሸሽጋላ ከጦርነት። የእስራኤልን መውደቅ በዓይኔ ማየት አልፈልግም ብሎ የለመነው ማን ነበረ? እስኪ ከስር ጻፉልኝ። እስራኤል ወድማ አልቃ ባዶ ሆና ተነስቶ ድጋሚ የሰራት ማን? የእስራኤልን መጥፋት አንድ ቀን እንቅልፉን ተኝቶ እንደተነሳ በእጁ የቆረጣት ያቺ ለምለም ቅጠል እንኳን ከእጁ ላይ አልደረቀች። 60 ዘመናት ግን አልፈዋል ከተኛ ጀምሮ። እግዚአብሔር አይቻሉ ከጥፋት ሰውሮ ደብቆ ያስቀምጠን። ግን ምንሸሸግበትን ቤት እየሰራን ነው ወይንስ ለማኞች እያልን ያልነው? ብዙ ጊዜ ይለመናል፣ ይጠየቃል። እባካችሁ እንሸሸግበትን ቤት እንስራ፣ እባክህ ገዳማት እንዲሆኑና ቀልድ ይመስላል። ዛሬ በትልልቅ መድረኮች በትልልቅ የቲቪ ማሰራጫዎች ስለ ኦርቶዶክስ ቤተክርስቲያን በዚህ ልክ ሲነገር የሚደነግጥ ልብ አተናላ። ተፈልጎ እኮ ነው። ሁሉ ወደኋላ የተመለሰ ይመስላል። እንድንመለስ ስለተደረግን እርስ በርስ እንዳንነሳሳ የነቃው ያልነቃውን እንዳያነቃ አይደለ እየተመታ ያለው። የባነነው ክፍል ያልባነነውን ክፍል እንዳያነቃ፣ ያልባነነው ክፍል መልሶ ለዛ ለሚጠቅመው ወንድሙ ጠላት እንዲሆን ነው እየተሰራ ያለው። እያስተዋለው ለምን ስለሚፈለግ። ትናንትና በሌላው ዓለም ላይ ሆኖ ሲሳደብ የነበረው በኩራት ደረቱን ነፍቶ የመጣው ምንም እንደማይደረግ ከቨር እንዳለው አንደር ከቨር እንዳሉ ስላወቁ ነው አይደለ? ሰው እኮ ይፈራል እኮ ውጭ ሆኖ ሀገር ብገባ እንዲሆናለሁ፣ ግን አንደር ከቨር አለው።
አንደርከቨር ስላለው ማንም ምንም ማድረግ አይችልም። ያለንን ማስረከብ፣ መስጠት ብቻ መስጠት። ያልነቃ ትውልድ ከሆነ ይመታል። አሁን እኮ እዚህ ውስጥ እኮ አምነን ስናወራ ሁሉም ኦርቶዶክሳውያን ሆኖ አይደለም የምናወራው። 125 ሰው አለ። በቃ ቢያንስ መንቃት አለብን። ሰው በህይወት እያለ የተናገረው ንግግሩ ቀልድ ይመስላል። የጠፋን ቀን እነዚህ ቃላቶች ምናልባትም ሰዎች የሚያነቁ ይሆናሉ። እግዚአብሔር አምላክ ከረዳ፣ የእርሱ ፍቃድ ከሆነ ደግሞ ይሁን። የእግዚአብሔር ቤት የተሻለ ቦታ ላይ ሆኖልን ልጆቹ የተሻለ ቦታ ሆኖ ለእኛ ይህ ነገር ከታቀደልን እግዚአብሔር ያርግልን። ለእኛ እንድንታመን ቃል ይስጠን እግዚአብሔር አምላክ። ስለዚህ የዮሐንስ ራእይ ላይ ጆሮ ያለው መስማትን ይስማ፣ ይማርክ ዘንድ ያለው ማንም ቢኖር ይማረካል፣ በሰይፍ የሚገደል ማንም ቢኖር ይገደላል። የቅዱሳን ትዕግስትና እምነት በዚህ ነው የሚለካው። ስለዚህ በሞትና በመሰደድ ውስጥ፣ በማጣት ውስጥ፣ በመገረፍ ውስጥ ያለውን በመነጠቅ ውስጥ ለእግዚአብሔር አምላክ ያለን ታማኝነት ይታያል። አሁን የምንሰዳደባቸው ሰዎች ይሄ ከሌላ ሃይማኖት ጋር የምናደርጋቸው ሁሉ በኋላ አይኖሩም። ሃይማኖት ያለው ሁሉ ወደ አንድነት ይመጣል። ሃይማኖት የሌለው ስለሚመጣ ሁሉ ሃይማኖት የሌለው የሆነ ሁሉ ሃይማኖቱ ሊጠብቅ አንድ ሆኖ ይመጣል። ሃይማኖት የሌለው ነው የሚመጣው። ዲያብሎስን በይፋ እንዲመለክ መሀል ከተማ ላይ የሚያቆም ሰራዊት ነው የሚመጣው። ከዚህ በኋላ የጸና ወደ ትክክለኛ ሃይማኖት ይገባል፣ ያልጸና ወደ እነዛ ይሸጋገራል። ይሄ ነው የሚጠበቀው። ዛሬ የምናደርገው ፍጅት፣ ዛሬ የምንጫጫው ጩኸት ምናምን ሁሉ ቀሪ ነው። የምንዋጋው ከእውነተኛው ጠላት ጋር ይሆናል። አሁን ዝም ብሎ አይደለም መንገድ ጠራጊዎች ጋር ነው የምንጣለው፣ ነገ ግን ከዋናው ጋር። ለዛ ምን ያህል ዝግጁ ነው? ደንድነናል? ልባችን ጠንክሯል? ሐሳባችን ህሊናችን ለእግዚአብሔር መንግስት ነው ወይስ ለራሳችን ህይወት ነው እያሰብን? ዛሬ የምንገነባው ቤት ይፈርሳል። እውነቱን ልንገራችሁ፣ የገነባነው ቤት ፈርሶ የምንጠለልበት ቤት እንፈልጋለን። ዛሬ ያላየነውን ቤት አይናችን ይመለከቷል። ሂዱና ኢትዮጵያ ውስጥ የተከናወነውን ሁሉ ፍጅት ይዩት። የትኛውም አካባቢ ያኔ በሰላሙ ጊዜ ና ደጅህን ስራ ና ይህንን ቤት አጠንክር ተብሎ ሲለመን ያልሰማው ሁሉ እነዚህ ለማኞች ያለው ሁሉ ቤቱ የነደደ ቀን ተሸሽጎበት ምግብ የበላው ከዛው ከናቆ ቤት ነው። ዛሬ አካባቢያችሁ ላይ ያለውን አድባራት ያላጠናከረ ሰው ነገ የሚኖርበትን ቤት ሲያጣ ያ የናቀው አድባር መሸሸጊያ አይሆነው። አስታውሳለሁ ልክ እኛ ጋር ችግር ሲፈጠር አንድ ቀን ዞር ብሎ ያላዩት ያ ቤተክርስቲያን አሰልቺ ሆኖ ጆሮአቸው ላይ መጣው የቤተክርስቲያን ድምጽ ናፍቋቸው ነበር። ሁሉ ሮጦ የተሸሸገው እዛች ቤተክርስቲያን ውስጥ ነው። ልንገራችሁ፣ ምን አለ ግንቡን ከፍ አድርገን በሰራን ይላሉ። ግንቡ የሚያዘልል ስለነበረ ምን ነው ከፍ አድርገን በሰራ ነው፣ ምን ነው በሩን ባጠነከር ነው ኖሮ ብለው ሰዎች ያለቅሱ ነበር። የመጨረሻ መሸሸጊያችን ዛሬ የምንገነባቸው ገዳማት ናቸው። ዛሬ ዋሻው ሊፈርስ ነው ሲባል እጭ እነዚህ ደግሞ አይደለ ቤተክርስቲያኑ አፈሰሰ ይለዛ እንላለና ረሃብ ገብቷል የራሱ ጉዳይ ምን አይሰሩም እንዴ አረ ምንለው። ነገ እኛ መስራት ሲከብደንና ያለንን ነገር ስናጣ ሄደን የምንበላው ከዛው ቤት ነው እንዳትረሱ። የሆነ ስለሆነ የደረሰበት እዚህ ውስጥ ያውቋል። ሁሉም ባለሀብቱ በሉት ድሃው በሉት ያለው በሉት የሌለው በሉት የሚያስቀድሰው በሉት ቤተክርስቲያን ላይ ምራቅ ሲተፋ የነበረው ሁሉ በአንገቱ ማዕተብ ያደረገ የተጎዳ አይደለም። ለነሱ ሃይማኖት ለሌላቸው ሰዎች እንኳን መጠለያ የነበረችው እውነተኛይቷ ቤተክርስቲያን ነበረች። ሁሉ ይመሰክራል። ሄዱ የሰሜኑ ጦርነት ላይ ማን ነበር ሲመግብ የነበረው? አባታችን አቡነ ኤርሚያስ አልነበሩ? ሲያመሰግኑ በጆሮአችሁ አልሰማችሁ? ሚበላ በጠፋበት ሰዓት ላይ እንዴ ቤተክርስቲያን ስትመግብ እንደነበረች በዛ ጦር ውስጥ ግን ልክ ሁሉ ሲያልፍ ግን ትረሳለች ቤተክርስቲያን። በጣም ማወቅ አለብን። ለዚህ ነው የቅዱሳን ትዕግስትና እምነት በዚህ ይለካል። ለዚህ መከራ ከተላለፈን እምነትና ትዕግስታችን እየተለካ እንደሆነ ማወቅ አለብን። የአውሬው ምስል ይናገር ዘንድ በአውሬው ምስል ውስጥ መንፈስ ያሳድርበት ዘንድ ተሰጠው። ለአውሬው ምስል ያልሰገደው ሁሉ እንዲገድሉ ያደርጋቸዋል። ምኑ ምስሉ ምስሉ ምን ይላል? ይናገራል። የቆመው እንትን የሚናገር የሚያሳብቅ
በዛ ሀገር ውስጥ ያ ምስል በቆመበት ሀገር ያሉ ሁሉ የሚያሳብቁ የሚያቃጥሩ ይሆናሉ። ዳንኤልን አቃጥረው ወደ አንበሳ ጉድጓድ እንዲወረወር እንዳደረጉት ሁሉ ያንተን ትእዛዝ ሽሮ ካንተ ውጪ ለሌላ አምላክ ምን የሚሰግድ ነው ተብሎ ዳንኤልን በንጉሱ ገፋፍተው ወደ ምን እንዲጣል እንዳደረጉት ሁሉ ወደ አንበሳ ጉድጓድ እንዲወረወር እንዳደረጉት በዛን ዘመን ከፊታችን ባለው ዘመን ለአውሬው የሚያቃጥሩ ለአውሬው የሚናገሩ ለዛ ለቆመው ምስል አልሰግድ ያለውን የሚያሳድዱ ብዙዎች አሉ። በዚህ ደግሞ ብዙ ነው የምታውቁት አይደል? ታናናሾችና ታላላቆች፣ ባለጠጎች፣ ድሆች፣ ጌቶችና ባሪያዎች ሁሉ በቀኝ እጆቻቸው ወይም በግንባሮቻቸው ምልክት እንዲጻፍ ያደርጋል። ምልክት ምን እንዲጻፍ ያደርጋል? ኃይልና ጉልበታቸው ይህ አውሬ እንዲሆን ማለት ነው። በቀኝ እጃቸው በግንባራቸው ምልክታቸው እንዲሆን። ይህን ያላደረገ እንዳይሸጥ፣ ይህን ያላደረገ እንዳይገዛ፣ ይህን ያላደረገ ከቦታ ቦታ እንዳይንቀሳቀስ። ለአንድ ሀገር መታወቂያ ወይም ፓስፖርት መሰረት እንደሆነ ሁሉ እንደ ፓስፖርት ማለት ነው። የትኛውም ሰው ለዚህ አውሬ ያልሰገደ ለዚህ አውሬ ያልተገዛ እንዳይኖር የሚያደርግ ስራን ይፈራል። የአውሬው የስሙ ምልክት ወይም የስሙ ቁጥር ከተጻፈባቸው በቀር ይህን አውሬ ምልክት ያላደረጉ ለዚህ አውሬ ያልሰገዱ ከነዚህ ውጪ ማንኛውም መሸጥ ወይም መግዛት የሚቻለው እንዳይኖር ያደርጋል። መሸጥም መግዛትም አይችልም። ቀልድ ነው አይመስልም? ተጀምሯል። ኦልሞስት ብዙ ሀገራቶች እየጀመሩ ነው። ብዙ ሀገራት ይህን ረቂቅ ተሰጥቷቸው ቀስ በቀስ በአንድ ጊዜ ወደዚህ ነገር ላለመግባት በሂደት ውስጥ በየአመታቶች ውስጥ ቀስ የሚሉ ሰዎች የማያገናዝቧቸው ቀስ በቀስ የመለወጥ ስርዓቶች በከፍተኛ ደረጃ እየተከናወኑ። ለምሳሌ አሁን የአይን አሻራ የሌለው ይሄ ዘመናዊ የሆነው ነገር የሌለው አይሰጥም፣ አይለውጥም፣ አይገዛም አይደል? አሁን የትኛውንም አገልግሎት መሀል ከተማ ውስጥ አያገኝም አይደል? አሁን የአውሬ ምልክት አይደለም። አሁን ይሄ ምንድነው የሚባለው? ዲጂታል መታወቂያዎች የሚባሉት የአውሬ ምልክት አይደለም። ምንም ከዚህ አውሬ ጋር የሚያገናኘው ነገር የለም። ስቲል ነው፣ እየተመለከበት አይደለም። ግን ምንድነው ፕላኑ ሲባል ግን ወደዛኛው እንትን አቅጣጫ የሚሰጥ ወይም የሚያሸጋግር መንገድ። ለምሳሌ የአይን አሻራ ብቻ በማየት ሙሉ መረጃ ኖርማል ነው አይደለም? ዓለማችን ላይ ያሉ ከሚባሉ ጠንካራ ከሚባል ነገር አንደኛው የሰው ልጅ አይን ነው፣ ስለማይመሳሰል የሁሉም ሰው አይን የተለየ መልክ አለው። ስለዚህ ከባድ የሚባል ይሄ በቴክኖሎጂው ምህረተአብ ያውቃል። በቴክኖሎጂው ሂደት ሃይ ሴኩሪቲ የሚባለው ወይም ደግሞ ሃይ ሴክሬት የሚያደርግ በጣም ከፍተኛ የሆነ በሴኩሪቲ ደረጃ ጠንካራ የሚባለው የአይን አሻራ ነው። ያው ሰውየውን አይኑን ጎልጉሎ አውጥቶ በአይኑ አሳይቶ ካልከፈተው በስተቀር ማንም ሰው የአይን አሻራን ሊያመሳስል አይችልም። የእጅ አሻራ ሊመሳሰል ይችላል በሆነ መንገድ፣ አይን ግን ሊመሳሰል አይችልም። ግን ያም ከባድ ስለሆነ ሰው እንደዚህ አይነት ጠንካራ ነገር ለመመስረት ነው ዳታ ለመያዝ ነው ምናምን የሚል ፕሮሰስ ይነግሯቸዋል። ግን አይደለም። ወደ አንድ አመራር ወደ አንድ ቋት ውስጥ እንድንገባ ነው የተበተነው። ቋት ተሰብስቦ ወደ ምን ወደ አንድ እንትን ውስጥ ይሄ አንድ የተባለ ቋት ውስጥ እንድንገባ በቀላል መንገድ አንድን ሰው መረጃው ማን ነው፣ ምንድነው፣ ብሔሩ፣ ሀገሩ፣ ቋንቋው፣ የሚናገረው ያለው የንብረት ዳታ፣ ባንክ ስቴትመንቱ ምናምን በጠቅላላ አንድን ነገር ኮንትሮል ለማድረግ ለመሰብሰብ ለመያዝ እንዲመች እንቅስቃሴን ለመገደብ ሂደትን ለመገደብ በአንድ ጊዜ ሎክ ሲደረግ በአጠቃላይ ያለን ነገር ሎክ እንዲደረግ። ለምሳሌ የድሮ ሰዎች ምን ያደርጋሉ? በተለያዩ ሰው ስሞች ምናምን ንብረት ይመዘገባል ምናምን፣ አንዱ ሲዘጋባቸው በሌላው ያመልጣሉ ምናምን፣ እጃቸው ላይ ገቢያቸው ወጫቸው ምናምን ይደብቃሉ። አሁን አይቻልም። ለምን? ቁጥጥር ነው፣ ትዕዛዝ ነው፣ መመሪያ ነው። እኔ ሎክድ እንድደረግ ለዚህ መንግስት የማልመች ፖለቲካዊ ኢሹ ትታችሁ አሁን ለሚመጣው ይሄ የሰይጣን ኢሹ ለሚባለው ነገር የማልመች ከሆነ ያለኝ ነገር በጠቅላላ ይዘጋል። ገንዘብ ሰርቼ አይተላለፍልኝም፣
ካሽ የሚባል በምድር ላይ የለም። መግዛት አልችልም፣ መለወጥ አልችልም፣ መብላት አልችልም፣ መጠጣት አልችልም፣ የቤት ኪራይ መክፈል አልችልም፣ ውጪ አደባባይ ላይ መገኘት አልችልም፣ እስር ቤት መግባት አልችልም። ሰው ምንድነው የምደረገው? ይመረኛል ህይወታ። ፋይናሊ ወይ እጅ ሰጣለሁ ወይ ደግሞ ራሴን በራሴ ያጠፋለሁ። ምርጫው ይሄ ነው። ሰው ለእንደዚህ አይነት ሲስተም ነው ወደዛ የሚመራን። ስለዚህ የአውሬ የስሙ ምልክት ወይም የስሙ ቁጥር ከተጻፈባቸው በቀር መሸጥ ወይም መግዛት የሚቻለው እንዳይኖር ያደርጋል። በዚህ ጥበብ አለ። በዚህ ምን አለ? ጥበብ አለ። ጥበብ ራሱ እግዚአብሔር አምላክ ነው። ጥበብ ህግ ነው። ጥበብ ለእግዚአብሔር አምላክ መገዛት ነው። ስለዚህ በዚህ ጥበብ አለ። አይምሮ ያለው የሚያገናዝብ የሚያስተውል አሁን የተነገረውን ነገር በደንብ አድርጎ የሚረዳ ልቡ ላይ ያለውን የእግዚአብሔርን ቃል የሚሰማ የሚያዳምጥ ለእግዚአብሔር ጥበብ ለእርሱ ህግ የሚገዛ እግዚአብሔር አምላክን የሚያውቁ ሰዎች በዚህ ጥበብ አለ በማለት ይናገርና አይምሮ ያለው የአውሬውን ቁጥር ያውቀዋል። ለምን? ስራውን ያውቀዋል፣ ዓላማውን ያውቀዋል፣ አስተውሎት አለው፣ ያገናዝባል፣ መንገዱን ይረዳል፣ ቀድሞ ነገሮችን ያስተካክላል። ምላሱ ላይ የእግዚአብሔርን ስም ይጽፋል፣ ልቡ ላይ የእግዚአብሔርን ስም ይጽፋል፣ አይምሮ ላይ የእግዚአብሔርን ስም ይጽፋል፣ ሰውነቱ ላይ የእግዚአብሔርን ስም ይጽፋል፣ ቤተሰቡ ላይ የእግዚአብሔርን ስም ይጽፋል። ለእግዚአብሔር አምላክ የታመነ ይሆናል። አእምሮ ያለው የአውሬውን ቁጥር ምን ይላል? ያውቀዋል። ቁጥሩም የሰው ቁጥር ነውና ሰው ነው። ቁጥሩም 666 ነው። አእምሮ ያለው ይህ ነገር ሲከናወን ያስተውላል፣ ከሌላውስ ይበላል በማለት የዮሐንስ ራእይ ምዕራፍ 13 ይህንን ነግሮ እንድንጠነቀቅ እንድናስተውል አስተምሮን ይጨርሳል ማለት ነው። እግዚአብሔር አምላክ ይርዳን። በኢትዮጵያ ምድር ላይ የምንኖር ነቀሲስን ይዘን ወንድም እህቶችን ተያይዘን ለሚቀጥለው ትውልድ የማንቂያ ደውል የሚሆኑ ስራዎችን በከፍተኛ ደረጃ እንሰራለን። እግዚአብሔር አምላክ ከረዳን፣ እግዚአብሔር አምላክ ካገዘን የሚቀጥለው ስራችን የሚሆነው የሐዲስ ኪዳን ጥናት ወይም ደግሞ በመጽሐፍ ቅዱስ የአዲስ ኪዳንን ትምህርት ነገም እንደሚገጥመን የተማርን ሰዎች በጠቅላላ እግዚአብሔር አምላክ ከረዳን ከ2018 ጀምሮ ከቲክቶክም ዘለን ምድር ላይ የሚታዩ በሌሎች ቦታ የማንቃት ስራ ወጣቱን አሁን እየወሰደ ባለው በዛው ጥበብኛም ተጠቅመን ሰዎችን ወደ እግዚአብሔር መንግስት የምንመልስ ለካ እንደዚህ የሚያደርጉብን ይሄ ነው፣ ለካ ይሄን ሊያመጡብን ነው ብለው ቀድመው የሚነቁ ትውልዶችን ለመፍጠር ትልቅ ፕሮጀክት ነድፈን እንንቀሳቀሳለን። ከሱ ፕሮጀክት ውስጥ የመጀመሪያው ነግሬያቸዋለሁ፣ መንፈሳዊ ፊልሞች ላይ መምጣት ነው። ሁለተኛው የዛ የመንፈሳዊ ፊልም ግሩፕን ከፍ አድርጎ ማምጣት ነው። ብዙ ዋጋ ያስከፍለናል፣ ያስከፍላቸዋል። ከዚህ ሂደት ስንሄድ ነቀፈታ አለ፣ ስድብ አለ፣ የሆኑ ነገሮች ይኖራሉ። ግን እግዚአብሔር አምላክ እርግጠኛ ነኝ እንድናሸንፍ እንድል እንድናረግ እግዚአብሔር አምላክ ከኛ ጋር ይኖራል። የአባቶቻችንን ጸሎት ይዘን የቅዱሳን አባቶቻችንን ብራኬ ይዘን እነሱን ከፊት አስቀድመን እያማከርን እየተማከርን ጠንካራ የሆኑ አባቶቻችንን ቤተሰብ አድርገን ጠንካራ የሆኑ እህቶችን ወንድሞችን ይዘን እንሄዳለን። ባለሀብቶች በጣም ብዙ ባለሀብት ወንድሞች እየገቡልን ያሉት። በነገራችን ላይ እዚህ የምንማረውን ትምህርት በምድር ለማምጣት ከፍተኛ የሆነ እንቅስቃሴ ውስጥ ነው ያለ ነው። የምታስተውሉ ታስተውላላችሁ። ከባለፈው ዓመት ዘንድሮ ትንሽ ጨመር አድርገናል። በሚቀጥለው ደግሞ በአፍ የሚወራ ሳይሆን በአይን የሚታዩ ነገሮች ይዘን እንመጣለን። ስለዚህ ለዛ ነገር በጣም ብዙ ነገር ለጥቂት ጊዜ እናንተን አስቸግራችኋለሁ። ከጥቂት ጊዜ በኋላ ግን ራሴ በራሴ ማስቸገር ጀምራለሁ። ስለዚህ ለእንደዚህ አይነት ዓላማ ስለሆነ ሁላችሁም በትዕግስት እንድጠብቁኝ ጥበብ በተሞላበት ላለመውደቅ ደንዳና በሆነ ትከሻ ይዘን እንሄዳለን ማለት ነው። እንግዲህ እግዚአብሔር አምላክ ይርዳን። ለዚህ ዓላማ ተዘጋጁ፣ ሀገራችሁን ጠብቁ። የዮሐንስ ራእይ የሚነግረንን ትምህርት በተግባር እንድንኖረው መድኃኔዓለም ይርዳን። የእያንዳንዳችሁ ትከሻ፣ የእያንዳንዳችሁ ሕሊና፣ የእያንዳንዳችሁ ቃል ከአፍ የምትወጣው ዋጋ አላት። የነቃ ይንቃ፣ ጆሮ ያለው ይስማ ነው የሚለው። ጆሮ ኖሮት የሰማ ሰው ይዘጋጅ። ቅዱሳንና ሰማዕታት በመከራና በስቃይ በነቀፌታ ውስጥ በትዕግስትና በእምነታቸው ጸንተው የሚያልፉት ናቸው። ከሚያልፉት ወገን እንድንሆን እግዚአብሔር አምላክ ይርዳን። የሆኑ አባቶች ሞቱ ሲባል ከማልቀስ ይልቅ ነገ ለመሞት የሚዘጋጁ ጠንካራ የሆኑ ክርስቲያኖችን ማፍራት ነው ያለብን። ስለሞቱት የሚያለቅሱ ሳይሆን ለመሞት የተዘጋጁ ሰዎችን ማፍራት ነው ማብቃት ያለብን።
እኔ የሚያለቅስ ትውልድ መሆን አልፈልግም። እኔ አቁም ያለው እንደዚህ ሆኗል፣ ያ ሆኗል፣ ይሄ ሞቷል፣ እንደዚህ ያደረጉ ምናምን ብዬ ቪዲዮ አልፖስትም። ለመሞት የሚዘጋጁ እልፍ ክርስቲያኖችን ማብቃት ነው ከዚህ በኋላ ስራችን። እንዳይሞቱ ሳይሆን ለመሞት የሚዘጋጁ። ለሞት የሚዘጋጅ ሰው ጠንካራ ስራ ይሰራል፣ ሞት አይፈራም። ሞት የማይፈራ ደግሞ ትውልድ ያድናል። ስለዚህ ሞት የማይፈሩ ጠንካራ፣ አፋቸው ንጹህ የሆነ፣ ቃላቸው ንጹህ የሆነ ጉልበትና ኃይል እግዚአብሔር አምላክ የሰጣቸውን ጸጋ ተጠቅመው ሀገራችን ኢትዮጵያን ዓለም ላይ ካሉ ሌሎች ዓለማት እንኳን ሲፍረከረኩ መጥተው የሚሸሸጉባትን እውነተኛ የሆነች የክርስቲያን ደሴት የምትባሏን እውነተኛ የክርስቶስ ሀገር የምትባሏ መግቢያዋ ላይ የኢትዮጵያ በራፏ ላይ የክርስቶስ መስቀል ምልክት ተደርጎ የሚቀመጥባትን ሀገር እንገነባታለን። ዛሬ ልባችንን አደንድነን ራሳችንን ገዝተን ለዚህ ዓላማ የምንነሳ ከሆነ ይቺን ሀገር የእግዚአብሔር አምላክ ሀገር ማድረግ እንችላለን። ምን ስናደርግ? ስራ ስንሰራ፣ ስናወራ አይደለም። ስለዚህ ያለ መስራት እንሄዳለን። ሞት የሚቀድመን ከሆነ ይቅዳ። እግዚአብሔር አምላክ ስላለን አንፈራም። ወደኋላ መመለስ የለም። እኔ የራሴ አቋም ነው። የዚህ ዓላማ ተካታች መሆን፣ የዚህ ዓላማ አባል፣ የዚህ ዓላማ ቤተሰብ መሆን የምትፈልጉ ይህን የምንማረውን ትምህርት እየተማርን ውስጥ ለውስጥ ስራችን ስራ። ይቆየን። እግዚአብሔር አምላክ ከሁላችን ጋር ይሁን። የቅዱስ ዮሐንስን ጠንካራ ልብ፣ የቅዱስ ዮሐንስን ንጹሕ አእምሮ፣ የቅዱስ ዮሐንስን ፍቅር ለክርስቶስ ያለውን እግዚአብሔር አምላክ ያድለን። ቅዱስ ዮሐንስን ሁሉን ነገር አውቆ አስቀድሞ እኛ እንዲያነቅ ያደረገ መንፈስ ቅዱስ ዛሬም በሁላችን ላይ ይደር። በእያንዳንዱ ስራችን ላይ በእያንዳንዱ ጉዟችን ላይ መንፈስ ቅዱስ መንገድ ይምራን። የአባቶቻችን በረከት፣ ልመና፣ ጸሎታቸው አይለየን። እግዚአብሔር አምላክ እንግዲህ በመንገዳችን ይቅደምልን። በቀጥታ ወደ ቀሲስ ልምራችሁ። ይቆያል። ወስብሐት ለእግዚአብሔር። አሜን። አዳም የቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን። እግዚአብሔር አምላካችን ሐሳብ ልቦናህን ይፈጽምልህ። የአባቶቻችን በረከት፣ የቅዱስ ዮሐንስ በረከት፣ የጻድቁ የአባታችን የአቡነ ገሪማ፣ የጻድቁ የአባታችን የአባ ለትጹን፣ የጻድቁ የአባታችን የአባ ጰላሞን ዛሬ ቀን የሁለቱም ቅዱሳን ዕረፍታቸው አቡነ ገሪማ ወደ ብሔረ ብፁዓን ያረጉበት ቀን የእነዚህ ሁሉ ቅዱሳን በረከት ይደርብህ። እግዚአብሔር አምላካችን የቤተክርስቲያንን ብርሃን ለሁላችንም ያሳየን። የቤተክርስቲያንን ጊዜ፣ የቤተክርስቲያንን ዘመን፣ የቀደመውን ክብር ሰናይ መድኃኔዓለም በሞት አይውሰደን። እንግዲህ ቁጭ በል አዳም፣ ቁጭ በየቦታው መስዋዕት እየሆኑ ያሉ አባቶቻችን ያው በረከታቸው ይደርብን። ሌላ ምን ይባላል ብለህ ነው? የእነሱ ጥብዓት እነሱ ባሉበት ያው ስለምንረሳ ነው እንጂ ካህናቱ ከቤተ መቅደስ አንወጣም ብለው ከታቦቱ ጋር አብረው